አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በክፍሌ በቪዲዮ መጣሁኝ ማለት ነው። ላይ ኔት የለም፣ ላይፍ እንዳልገባ እታች ነው ኔት ያለው። ታች ደግሞ ቁጭ ብሎ እያዩ ነው ማለት ነው። ያኔ ጩኸት አለታች እና ላይ መጥቼ ቢያንስ ቪዲዮ ልልቀቅ ብዬ ነው እና ለዛ ነው የመጣሁት። ልጆችዬ እንግዲህ ወደ ገደለው ሲገባ ትናንትና ሩታን ሄደው ያብርሽ ብችልሽ ማለት ነው። አስታፍሮላ ላዝም እንደ አለማፈራቸው አረማፈራቸው። እኔ ፕራንክ ነው እያልኩ ከመጨረሻው ነበር እያዳመጥኩ ያለሁት። ፕራንክ እየሰሯት ነው እንደ ሄርሜላ እንደ በፊቱ ማለት ነው። እና ፕራንክ ነው ይሏታል እያልኩኝ እስከ መጨረሻው እየጠበቅኩ ነበረ። እንደ ጭክን ብለው ውጤት አሉ ማለት ነው። የተናገሩትን ተናግረው ጨክነው ወጡ። በጣም የሚያሳዝን ነገር ማለት ነው። ግን እኔ በጣም እንደው ሴት ልጅ ሲባል የፈለገ ክፉ ብትሆን ማለት ነው በጣም እኔ በአራስነት በእርጉዝ ምናምን ሲያለቅሱ ሲከፉ በጣም አስቸጋሪ ነው። በህይወታቸው የማይረሱት ጉዳይ በቃ እንደው ብትሞት የማትረሳው በአራስነቷና በእርጉዝነቷ የተከፋችበትን ጊዜ ያን ልጅ ባየች ቁጥር የወለደችውን ልጅ ባየች ቁጥር ያኔ ያሳለፈችው እንትን ትዝ ይላታል ማለት ነው። እና እኔ በጣም ነው እንትን ያለኝ። በተለይ ያኔ እሄዳለሁ ቢል እኮ ችግር የምለው ነበር፣ ግን ሄርሜላ ጋር ነው የሚሄደው እንደፈራችሁ ማለት ነው። እና እንደዛ ሲል እኔ ራሱ በቃ የሆነ አናደዱኝ። ብቻ የእጃቸውን ይሰጣቸዋል። እንደው ቆይ እንደው ሰው ያጨደው የዘራው ነው አይደል የሚያጭደው። እሷም ነገር ጉሱና ወይ ወልዳ ወይ ምናምን ይመጣል። ደግሞ ይሄ ልጅ ደግሞ አድጎ ደግሞ ሊጠቅማት ሊሆን ይችላል፣ አይታወቅም። ይሄ ልጅ በቃ እኔ ዛሬ ጊዜ ቪዲዮ ምናምን አለ። ያን ቪዲዮ አይቶ የሆነ ጊዜ ይበቀላቸዋል አንዳንዶችን ብዬ አስባለሁኝ። በተለይ ብሩክና አቤል እነዚህ ተራቸውን ይጠብቁ እና በጣም ያናድዳል። እኔ ትናንትና ቪዲዮን አይቼ በጣም ነው ስናደድ ያደርኩት ማለት ነው ወላሂ። ምክንያቱም እኔ አሁን ሩታ እርጉዝ ባትሆን አራስ ባትሆን የት ትደርስ ነበረ? በሷ የሷ ጓደኛ እንኳን ጽጌ የምትባለው የት አሁን እንኳን ለአፍሪካ ምናምን ታጽዳለች ምን ተብላለች ተሾማለች የሚባለው አልሙሂም እንደዛ ብላለች። እና ይቺ አሁን ምንድነው አሁን የጎዳት እርጉዝ መሆኗ ነው። እርጉዝ መሆኗ በጣም ነው የጎዳት። እና እንትን አራስ መሆኗ ማለት ነው። አራስ ባትሆን እየሄደች እያንዳንዳቸውን ሂሳባቸውን ትሰጣቸው ነበር። ግን አሁን እርጉዝ ናትና ላለው አራስ ስለሆነች ማለት ነው። አራስ ስለሆነች አሁን ምንም ማድረግ አትችልም። ግን እነሱም ይቅናቸው ይሄዱ። እስኪ እሷ ይቅር ብትላቸው ራሱ አላህ ይቅር አላቸውም። እና ሁሉም ያጨደውን ነው የሚያገኘው፣ የሚያጸውም የሚያፍሱ ማለት ነው። እና አናደውኛል። በተለይ ብሩክና እንትና ሁሉ ጊዜ መጥተው አንቺ ነሽ አንቺ ነሽ አንቺ ነሽ። አይዋ እሷ እኮ በፊት አልኩ እኔ ነኝ ብላለች። እኔ ነኝ ብላ ይቅርታ ምናምን ጠይቃለች። ጠይብ ከዛም በኋላ ሄርሜላ ጓደኝነት ብቻ ነው ጓደኝነት። አሁን እሷ በጓደኝነት አይደለም የመጣችው እሷ ስለምታፈቅረው ብላ ስትነግራቸው ነበረ። አሁን እነሱ በቃ የምር ጓደኛችሁ ስትከፋባቸው ሄርሜላ ማለት ነው ስትከፋባቸው በቃ ተፈለግሽ እንትን ተቀበይ ካልፈለግሽ የራስሽ ጉዳይ ሌላ ሴት አለ ብለው እንደዛ አማራጭ ሲያቀርቡላት በቃ እኔ ራሴን እሷ እንትን ሶብረኛ እኔ ብሆን እከሳቸው ነበር። ወላሂ እከሳቸው ነበር። ቢጠቅምም ባይጠቅምም በቃ እከሳቸው ነበር። እስኪ እጃቸው እንዲያገኙ ማለት ነው። ከዛም በኋላ የራሳቸው ጉዳይ እከሳቸው ነበር እኔ ማለት ነው። እሷ ግን ዝም አለቻቸው። ለምን ዝም እንዳለቻቸው አላውቅም። ብቻ ብትከሳቸው እኔ እንደዚህ ሆኜ እኔ ላይ እንዳያረጉ ብላ ብትከሳቸው በቃ አንዴ ጠልተዋታል አይደለም የሆነ ጠልተዋታል። ይጥሏት ከዚህ በኋላ ግን ሁላቸውንም የስራቸውን ማግኘት አለባቸው ነበረ። እነሱ ሶስታቸው ማለት ነው። ሄርሜላም አራታቸው ነው። ሄርሜላም አብርሽም እሷም ሆኖ ማለት ነው። እና ብሩክና አቤል ሆኖ እነሱን ብትከሳቸው የእጇን ታገኝ ነበረ። በጣም የሚያናደድ ደሜን ፍልት ነው ያደረጉኝ። ወላ ደሜን ነው ያፈሉኝና
እኔ ራሱ አሁን ቪዲዮ አለቅም ላይፍም አልገባም ደክሞኛል ልተኛ ነገ ትምህርት ቤት አለብኝ ብዬ ነበረ። ግን አላስችለኝ አለ። በጣም እየተናደድኩኝ እዛም ቤት ሂጅ ምን አስተያየት እንደሚሰጡ ያለሁኝ እና ሰው ራሱ ግር ብሎታል። እኔ እሷ አይደለም የገረመች ቤተሰቦቿ ራሱ ዝም ማለታቸው በቃ እንዲስ ወንድ ልጅ ወንድ የሚላትም እንዴ ተፈጥሮ እሷ ወንድ የሚላትም ነገሩ እንግዲህ አንዴ ወንድ ከጠላ ምን ይደረጋል? እንዲህ ቢሉት እንደው ዛሬ ጊዜ አስተኽሩላ ላዝም ያረቢ እንደው አንተ ጠብቀን ነው ወላሂ። እኔ እሷ በፊት በጣም ተናድሬ ነበር። ግን ያኔ ሴት ነን ነገ የሚገጥመን አናውቅም። አሁን እሰይ ብንላት ነገ ደግሞ እኛ ላይ ደግሞ ይደርሳል እና ስለዚህ በጣም የሚያስጠላ ነው። እሷ ደግሞ ብትከሳቸው የእጃቸውን ያገኙ ነበር ማለት ነው። ብትከሳቸው ግን እኔ እንጃ ትከሳቸው ይሆን? እንደውም እግድ ነበር ከሀገር እንዳይወጡ እግድ ነበር ማድረግ ያለባቸው። አንደኛ እንደዛ፣ ሁለተኛ ደግሞ ብትከሳቸው ብታዝረጠርጣቸው ብታቀምሳቸው ወላሂ። በተለይ አቤል የሚባለውማ ማስተንፈስ ነበረበት። እሱ በጣም ትንቢቱ እየተከታተለ በቃ አብርሽና ሩታ ሊቀራረቡበት ሲሉ ምንድነው ያደረገው? በቃ ይችን አጀንዳ ይዞ መጣ። በፊት እኮ ደህና ነበሩ፣ እየተቀራረቡ ነበረ። በልጃቸው ስበብ እሷም እየሳቀ እሱም እየሳቀ እየተደበላለቁ ነበረ። ግን አቤል ይሄ ነገር ስላላመረው በቃ ሄርሜላ ዘንድ ሄደ። ምን አለ መሰላችሁ? አንድ እንትን ወጦ አንድ ድምጽ ወጥቷል ማለት አቤልና እየተነጋገሩ አንተ ሩታ እንትና ሄርሜላ እኮ ሄደች ከህይወት የወጣች ምናምን እና ትርትር ሲለው አቤል አብርሽ ደግሞ አንተ ለወደፊት አታስብም እንዴ? ወደፊት አታስብም እንዴት እንደዚህ ታረገኛለህ ብሎ አቤል እንትን ይለዋል ማለት ነው። በድምጽ ቀርተዋቸው እና አንዴ ተጨማልቀዋል። እዛው እንደፈለገላቸው ይሁን። ግን እሷ ትንሽ ከሳቸው ቢሆን ያኔ ልቧ ውስጥ የሚነደው ይወጣላት ነበረ። የሆነ አምቀነው በኋላ የሚጎዳን የለም ያ ይሻላት ነበር። አሁን እሷ ውሸቷን ነው እንጂ ውስጧ በጣም ተናዷል። ግን እያስመሰለኝ ነው ሰው ፊት የምትስቀው ምን የምትለው። ግን ነገሩ ቁጭ ብላ ብቻዋን ስታስበው በጣም ያናድዳል። ወላሂ በጣም ነው የሚያናድደው። ግን አንዳንድ ጊዜ የሶበርን መስለው ጎበዝን መስል አይደለ ሰው ማለት ነው። ውስጣችን ቅጥል እያለ ማለት ነው። ያ ሄዶ እኛን ነው የሚጎዳን። ግን እነሱን የኔን ጉዳት እነሱ እንዲሞክሩት የሆነ ነገር ማድረግ ነበረባት ሩታ ማለት ነው። የራሷን ጉዳት እነሱ እንዲያዩት። ሄርሜላ አሁን ያለቀሰችው ምን ጎሎባት ነው? ምን ይቺ እኮ 9 ወር ሙሉ አላለቀሰችም። አሁንም ቢሆን ሄደብኝ ብላ አላለቀሰችም። እና ወዶችዬ ነገም በራሷ ላይ ይደርሳል፣ እያንዳንዱ ይደርሳል። ግን ሩታ አሁን ዝም ማለቷ ነው ያወሸቀች። ዝም ብላ ያኔ ጎበዝ ነሽ ተባለ ለመባል ነው። እንደዛ አይደለም ጉብዝና ክስስ ታረጋቸውና ልካቸውን አስገብታ ከዛም በኋላ ይሄ መልቀቅ ነበረባት። የራሳቸው ጉዳይ ማለት ነው። ምን አባታቸው ይመልሳሉ? አይ እሷን ቢብላኝ እሷ ስለማትወደኝ ይችኛው ስለምትወደኝ እዚችኛይቱ ዘንድ ሄድኩ ብሎ ሊመልስ ነው። ይችኛይቱስ አይ ተጣልተዋል እኮ ተጣልተው ተፋተው ነው እኔ ወድጄ የገባሁት ልትል ነው። እዛ ሄዳ ነበረ የሆነ እንትን ማለት። ግን እንግዲህ ምን ይደረጋል? ራሷ ናት የምትጎዳው። ሩታ ራሷ ናት የምትጎዳው። አሁን ዝም ብላ ነገሩ እንደቀላል ነገር ብታየው ነገ ቤቷ ስትሄድ አሁን ከጎኗ እናቷ እህቷ ወንድሞች አሉ። ላኪን ቤቷ ነገ ስትሄድ ይሄን ልጅ ብቻዋን ውጣ ግባ ስትል ለልጁ የሆነ ነገር ምናምን ስትል በጣም የሚሰማት ያን ጊዜ ነው። ግን እሱ ደግሞ ውሻ ይመስል ሁሉ ጊዜ እየመጣ እየሳሳቀ የምን አባቱ ነው ልጁን እኮ ልጁን ቢል አርፎ ይቀመጥ ነበር። ልጁን ስላልፈለገ አይደል ሄደው እንደዛ ብላ የታበክ ልጅን እዚች ግድም እንዳደርስ ብላ ማባረር ነበረባት። አብረሽንም ሲመጣ ይሄ እያለች ትቀበላለች። ሲሄድ እዛሽ ጋር እንትን ይላል። ይሄን ማምን ልጁን እኮ ጠልቶ ነው የሄደው። ልጁን አንቺን ጠልቶ እኮ ነው የሄደው። እና ምን አባት ሊያደርግ ይመጣል? ከሄደ ነው خلاص እሺ ሰውዬ ነው። ከሄደ ጨረሰ በቃ። አንቺ ዘንድ ምን ሊያደርግ ይመጣል? ልጁን እኮ አልፈለገውም። ልጁን ቢፈልግ ልጄን አሳድጋለሁ ምናምን ብሎ የሚከፍለውን ዋጋ እየከፈለ አብሯት ይቀመጣል። ግን አሁን ልጅሽንም አልፈልግም አንቺንም አልፈልግም ብሎ እኮ ነው እሷ ዘንድ ሄደው እና ውዶችዬ ያበዛሁባችሁ ላይ ልገባ ነበረ።
እንትን የለም ኔት የለም። እታች ነው ኔት ያለው። እታች ደግሞ ብዙ ጫጫታ አለ። ለዛ ነው እዚህ የመጣሁት። እና በዘራችሁ አይድረስ ነው የሚባለው እንደዚህ። እንደው አንዳንድ መጥፎ ባል ከማግባት ቆሞ መቅረት ይሻላል። አንዳንድ በቃ የሆነ የወረደ ባል ከማግባት ለምን ሰው ቆሞ አይቀርም? አውዝ ብላ አሁን ይሄ ልጅ ገና አሁን እኮ ደህና ነው፣ ገና ነው፣ አሁን ገና ነው። ግን አንድ ብሎ መቆም ሲጀምር ወይ ደግሞ መሄድ እንደዚህ ሲንቀሳቀስ እኮ ነው ዋጋዋን የሚሰጣት። እና አላህ ይስጥር። ባይ ባይ። አመሰግናለሁ።